ታለ አምጫ ስጪኝ። እርግብ ቤት እንዳለች ሳትነግሪኝ እንዴት ነው ገንዘቡን የምሰጥሽ? የት እንዳለች ከነገርኩሽ በኋላ በምን እርግጠኛ ነኝ እንደምትሰጪኝ? ስለዚህ ስምምነታችን እየፈረሰ ነው ማለት ነው። አንቺ ማትፈልጊው ከሆነ መፍረስ ይችላል። አንቺም ሰው ሆነሽ እኔን ማስፈራራት ጀመርሽ። ጊዜ ነው እንግዲህ። አሁን ልሂድ ወይስ ገንዘቡን ትሰጪኛለሽ? ምን አማራጭ አለኝ? እሰጥሻለሁ እኮ ስጪኛ፣ እየጠበቅኩሽ ነው። አሁን እርግብ የት እንዳለች ትነግሪኛለሽ ወይስ አትነግሪኝም? እየተጫወቱኝ ይመስልሻል? ይኸውልሽ እውነት ስታስቢው እኔ ካንቺ ጋር ስምምነት ማድረግ መስሎሽ ነበር? ኧረ እባክሽ ሞኝ ነው እንዴ መስዬ የምታይሽ? ይልቅ የት እንዳለች ንገሪኝ። እኔ እንደውም የት እንዳለች ጭራሽ ሌላ ጫወታ። ይልቅ ስለ ወርቆ የነገርሽኝን ነገር ምረሳው እንዳይመስልሽ። አሁን እርግብ ቤት ነው ያለች። ግደኝ አልኩሽ እኮ። ለምን እገልሻለሁ? እንዲህ በቀላሉማ አልገልሽም። መጀመሪያ ሁለቱን እጆችሽን ጊዜ የማይጥለው የለም። አዎ እንግዲህ ምን ታደርግ። ባዩሽ 50,000 ብሩን ከሜላት ተቀብላ ለልጅቱ አልሰጥም በማለት የተነሳ ችግር ውስጥ ገባች። ለልጅቱ 50,000ውን እንደጠየቀቻት ብትሰጣት ኑሮ ይሄ ሁሉ ነገር አይደርስባትም ነበር። ከአሁን በፊት ሜላትን እንደ ጎዳቻት ድጋሜ ደግሞ ወርቁን በማስመለስ ምክንያት ለመጉዳት እያሰበች ነው። ግን ሀናና ምላሴ እባክሽን እማዬ ለእኛም ፍቀጅልንና ይሄን ነገር እንግባበትና ባዩሽን ለህግ አካላት አሳልፈን እንስጣት ብለው ቢሏትም እናቲቱ ግን ባዩሽ ጋር ብዙ ክፉ ደግ አብረን አሳልፈናልና አሳልፌ አልሰጣትም። እኔ አሁን ወርቁን ብቻ ነው የምፈልገው። ወርቁን እንድትመልስልኝ የግዴታ አማራጭ የለኝም። 50,000 ሰጠኋት ስትል በጣም ነበር የተናደዱት። ምክንያቱም ያን ሁሉ አድርጋ እንዴት እሷን ድጋሚ ታምኛታለሽ በማለት። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ከባለፈው እንግዲህ ሀና ከአባቷም ጋር እንደምትኖር አባቷንም ቃል ገብታለት ከሳቸው እንደማትለይ፣ ነገር ግን አባትየው ሀንዬ አንቺ እኮ ልብሽ ከወጣ ቆየ፣ ዛትሽ እየመጣ ቢሄድም ነገር ግን ከኔ ከራቅሽ ቆየሽ እያሉ ብዙ ጊዜ እየተደበቁ ብቻቸውን እያለቀሱ ነው። አቶ መስፍንም ሀና ከእርሳቸው እንደማትለይ ሄደው ቢነግሯቸውም እሳቸው ግን አይ በጭራሽ እንኳን አሁን አውቃና ቤተሰቦቿን ይቅርና ድሮም እኔን ጣል ጣል ማድረግ ከጀመረች ቆየች ብላ ነበረ። እንግዲህ ምላሴ ካሁን በፊት ባዩሽ እንደመታቻት እናቱን የሚያውቀው ነገር የለም ነበረ። እናታቸው ማስተዋሷን ብቻ ነበረ የሚያውቁት። ግን እሱ በጣም ከአቅሙ በላይ የሆነ ልጅ አስተዋይ ረጋ ያለ ልጅ ነው በማለት እናቷ እንግዲህ እናቱ ወይዘሮ ሜላት እንደ ባለቤት እንደ ወንድም እንደ አባት የማየው የማምነው የምወደው ልጄ ነው ትላለች ብዙ ጊዜ። እሱም ደግሞ እንደ ልጅ ሳይሆን የልጅ አዋቂ ብስል አስተዋይ የሆነ ልጅ ነው። ነገሮችን የተከሰተውን በሙሉ እንዳለ ስትነግረው እሱ ግን በጣም ነበር የተደነገጠው። እንዴት አክስቴ ባዩሽ ይሄንን ልታደርግ ቻለች? ከዚህ ሁሉ ጀርባ ያለችው እሷ ናት ማለት ነው እማዬ? እኔ ይሄንን ማመን አልችልም። እንዴት ግን እንዴት? ምን ብትበደያት ነው? ምን ብናደርጋት ነው? ሰው ባደረግናት ባስጠጋናት ነው እንደዚህ የምታደርገን? እያለ በጣም ተናዶ ተበሳጭቶ ከተቀመጠበት ቦታ ሲነሳ ነበረ። እባክህን ልጄ ተረጋጋ፣ ገና ነኝ አልጨረስኩም እያለች እንግዲህ እንዲረጋጋ እንደምንም ብሎ እንዲቀመጥ ካደረገችው በኋላ እርግብና ባዩሽ ትክክለኛ ዘመድ ናት። ለእርግብ ባዩሽ ትክክለኛ አክስቷ ናት። ስለዚህ እሷ ናት ልጅ ብላ አምጥታ እንደዚህ ጉድ የሰራችኝ፣ ሳምናት ከዳችኝ፣ ሳምናት ጉድ ሰራችኝ ስትል ወይዘሮ ሜላት ምላሴም ከአሁን በፊት ብዙ ጊዜ ተደጋጋሚ እየተከታተላት ስለነበረ ለዛ ነው ማለት ነው እየተደዋወሉ የሚጨቃጨቁት ብሎ ሲላት፣ ምን እንዴት አንተ ይሄንን ልታውቅ ቻልክ ስትለው ነበር። አንቺ እኮ ተው ብትይንም ግን እኛ እየተከታተልናት ነበረ በድብቅ እና ብዙ ጊዜ ስልክ ስታወራ ስትጨቃጨቅ እንሰማቸዋለን። እኔም ሰላምም ነገሩ ስላልገባን ነው እንጂ ብዙ ጊዜ ከአክስቴ ጋር እንደምትደዋወል እንዲሁም ደግሞ ሲገናኙ ብዙ ጊዜ እንደሚከራከሩ አውቃለሁ ብሎ ሲል፣ ወይኔ ባዩሽ ተጫወተችብኝ ከበስተጀርባ። እንዴት ግን ይሄ ሁሉ
ልትጫወትብኝ ቻለች እያለች ብትናደድም ነገሩን ግን ለምላሴ ከጨረሰችለት በኋላ ምላሴም ደግሞ አይ እማዬ ይሄን ሁሉ መከራና ግፍ አሳልፋብሽማ ዝም ልንላት አይገባም። ስለዚህ ለህግ ተናግረን ህግ የእጇን ሊሰጣት ይገባል። እንዴት ይሄን ታደርግ እንዴት እያለ በጣም ሲናደድና ሲበሳጭ ነበር። እርግብና ቸምቹ እንግዲህ ዘሪሁን በሚለው ስሙ የተዋወቃት ዘሪሁን ከአሜሪካ እንዳልመጣ ሲነግራት ዓይንህን ላይ አልፈልግም ብንበልልኝ ብላ አባራው ነበረ። ነገር ግን ጥላው ከሄደች በኋላ እቤት ከደረሰች ስታስታውስ ለካ ወርቁ አለ በማለት ወርቁን አስታውሳ ድጋሜ አገኘዋለሁ ብላ ብትመጣም አላገኘችውም። እሱን ሳታገኘው ስትቀር ቀጥ ብላ ወደ ሱቁ ሄዳ ባለሱቁን ስትጠይቀው ባለሱቁም ደግሞ ልጅ እኮ ያስቀመጠው ልጅ መጥቶ ወስዷል እና ስለዚህ ምን ልታደርጊ መጣሽ ምናምን ብሎ ሲያት አይ ፖርሳው የኔ ስለነበረ እኔ ልወስድ ነበረ እሱ ከወሰደ እሺ ቆይ መሆነሽ ነው የተረጋጋሽ አትመስሊም መሆነሽ ነው ችግር አለ ብሎ ሲላት አይ እሱ ይቅርብህ በማለት ነበር ጥላ የተመለሰችው ወደ ቤቷ። እቤት ከገባች በኋላ የምታርፍባት ልጅ እርግብ የሆነማ የደበቅሽ ነገር አለ ከሀገር የሚያስወጣ በሚሊዮን የሚገመት ብር አለኝ ወርቅ አለኝ ስትይ ነበረና በማለት እቃዎቿን በደንብ አድርጋ ስትፈትሽ ምንም ያገኘችው ነገር የላትም። ቤቱ አንድ ሳይቀራት ነበረ ብርቅስቅሱን አውጥታ የጠበቀቻት። እንዴ ምንድን ነው ስትላትም እባክሽ አይጥ ገብታብኝ አይጧን ለማውጣት ነበረ። እንዴ ታዲያ አልጋው ላይ እንደዚህ እዚህ ሁሉ ትገባለች? ምን አውቃለሁ ስጠፋኝ እኮ እየፈለኩ ስለነበረ ነው እንደዚህ ዝብርቅርቅ ያለብኝ በማለት ስታታልላት፣ ነገር ግን እርግብ ተጠራጣሪ ናትና ከበስተጀርባ የሆነ ነገር እያደረግሽ ነው እና እርግብ ንቂ በማለት ራሷን እያነቃች ይገኛል። ነገር ግን ጓደኛዬ ብላ የተጠጋችባት ልጅ ከባዩሽ ያለችበት ስፍራ ድረስ ሄዳ ባዩሽን እርግብ የት እንዳለች አውቃለሁኝ፣ የእርግብን መገኛ አውቃለሁ፣ እርግብን ደግሞ እንዴት እንደምትፈልጊያትም አውቃለሁኝ፣ ምን እንደያዘችብሽም አውቃለሁ። ስለዚህ እርግብን ማገኘት ከፈለግሽ እንደራደር ስትላት፣ እንዴት በምን ስትላት፣ እንግዲህ በብር አሁን እርግብን ያለችበት ቦታ ማገኘት ከፈለግሽ እኔ ያለችበትን ቦታ ስለማውቅ 50 ሺህ ብር ትሰጭኛለሽ፣ እኔ ደግሞ እጠቁምሻለሁ በማለት ተስማምተው ነበር። ነገር ግን ባዩሽ እጇ ላይ ገንዘብ ስለሌላት ቀጥ ብላ ወደ ሜላት ቤት ነበረ ሄደችው። ሜላት ቤት ስትሄድ ልክ በር ላይ ስትደርስ ምላሴ ጋር ስትገናኝ ምላሴም ከፍ ዝቅ አድርጎ ሲያብጠለጥላት ነበረ። ነገሩ ምንም እንዳልሰራች ነገሮችን ቀለል አድርጋ፣ እሷ ግን እሱ በእናቱ የመጣበትን ምንም ገንዘቡን ችግር የለባቸውም በእናታቸው የመጣ ሰላም ብትሆን ኑሮ ባዩሽን እዚሁ ነበረ አንቃ የምትደፋት። ነገር ግን እሱ አስተዋይ ስለሆነ እናቱም ለሱ ብቻ ስለሆነ የነገረችው በመናደድ በመበሳጨት ያው እናቴ እጄን ስለያዘች ነው እንጂ አንቄ ነበርና እምደፋሽ የሰራሽውን በሙሉ አውቃለሁ አንቺ ከሃዲ በማለት ነበረ በሩን ጥሏት የሄደው። እሷም በቃ እንደዚህ የህፃን ልጅ መጫወቻ ሆንኩኝ ወይኔ ባዩሽ እያለች እየተናደደ ነበር። ሜላትም ገና ስታያት ምንም ሰላምታ ሳትሰጣት ወደ ክላሷ ገብታ ነበር። ነገር ግን ወጥታ በሰላም ነው የመጣሽው ስትላት፣ አዎ በሰላም ነው ላዋራሽ ነበረ ስትል፣ ምንድን ነው የምታዋሪኝ? ይህ ሁሉ ነገር ካደረግሽ በኋላ ድጋሚ የማምንሽ ይመስልሻል እንዴ ስትላት፣ ብታምኒ ነው የሚሻልሽ፣ እርግብ ያለችበትን ቦታ የሚያውቅ ሰው አለ። ስለዚህ ወርቁን ማግኘት ከፈለግሽ አሁን 50 ሺህ ብር ተሰጨኛለሽ ስትላት፣ እንዴት ባዩሽ ይህን ትጠይቅኛለሽ? ቆይ የረሳሁትን ነገር እንዳስታውሰው ማድረግ የማልፈልገውን ነገር እንዳደርግ እያስገደልሽ ነው። ዝም ስልሽ ሞኝ መስዬ ታየሁሽ እንዴ? እኔ እኮ ባሳለፍነው ነገሮች ብዬ እንጂ እኮ የተውኩሽ እንደ ስራሽ ቢሆን እስካሁን ዘብጥያ ነበር የሚያወርድሽ። ስለዚህ ብሩን አልሰጥሽም ስትላት፣ ባዩሽም ወደሽ ነው በግድሽ ትሰጭኛለሽ። ወርቁን ማግኘት ከፈለግሽ ልጅቱ አለች አይቻታለሁ ያለችው ልጅ
ብር ስለፈለገች እሷን ለማግኘት የግዴታ ይህን 50 ሺህ ትከፍያለሽ። 50 ሺውን ከከፈልሽ እርግብ ያለችበትን ቦታ ታውቂያለሽ፣ ስለዚህ ወርቁን ተወስጃለሽ ስትላት ራስሽ ደብቀሽ ራስሽ ገንዘቡን ልትወስጂ ነው አይደለ ስትላት በጭራሽ ቆይ እኔ ስታስቢው እርግብ ያለችበትን ባውቅ ያ ሁሉ ወርቅ እያለ እንዴት ነው 50 ሺህ ልጠይቅሽ የምችለው? ያ ሁሉ ወርቅ ይዤ 50 ሺህ ብር የምጠይቅሽ ይመስልሻል? ስትላት ጥላት ነበረ ሄደችው። ወርቁን ከፈለግሽው ብሩን ሰተሽ መውሰድ ትቻያለሽ ብላ ጥላ ስትሄድ ሜላትም ከትንሽ ጊዜ ካሰበችበት በኋላ ይህን 50 ሺህ ሰጥቻት በኋላ ባልሰጣት ከምናደድ ሰጥቻት ሁኔታውን ባየው ይሻለኛል በማለት ተከትላ ሄዳ ብር አውጥታ ስትሰጣት ቸምቹና አሲር አይቶ ነበረ። አሲር በጣም ነበር የተናደደው። ምክንያቱም እንዴት ያንን ሁሉ ነገር አድርጋት ይህንን እንደዚህ ታደርጋለች በማለት በጣም ሲናደድና ሲበሳጭ ነበረ። እንግዲህ ወርቁ አሁን ሰዓት ላይ የሚገኘው በቸምቹ እጅ ነው። ቸምቹ ደግሞ የምወዳትና የማፈቅራት የፍቅረኛ ቦርሳ ነው። ምን እንዳለ እስካሁን ድረስ ውስጡ ምን እንደያዘ ያየው አላየም። በአማና ለሃና አስቀምጦት እንደፈለገ እየሄደ ይገኛል። እርግብን ለማግኘት እርግብን ነፃ ለማውጣት አክስትን ማስያዝ አለብን ብለው ተመካክረው አክስትየውን ለማስያዝ እየተጠባበቁ ባለበት ሰዓት አሲር ከሃና እናት ጋር አይቷቸው በጣም ተናዶ ነበረ። ቀኑን ሙሉ ሲፈልጓት ነበር የዋሉት። እሷም ብሩን ከተቀበለች በኋላ ወደ ልጅቱ ጋር ደውላ ልጅቱን ቀጥ ብላ ብሩን ስጭኝ እርግብ ያለችበትን ቦታ ልንገርሽ ስትላት አይ እንደዚህ አይደለም እኮ ቃል የተግባባ ነው፣ ብሩን ከሰጠሁሽ በኋላ ብትከዥኝ ስትላት እሷም ደግሞ ልጅቱ አረ እኔም ከነገርኩሽ በኋላ ብሩን ባሰጭኝ፣ ስለዚህ መጀመሪያ ብሩን ልስጥሽ ስጭኝ ያለችበትን ልንገርሽ ስትላት ልስጥሽ ማለት ነው በቃ አማራጭ የለኝም በማለት እንደለመደችው እስከ ዛሬ ብዙ ነገር እንደምትሰራው ሽጉጥ አውጥታ ስትደቅንባት ቸምቹና አሲር ከበስተጀርባዋ እየተከታተሏት ስለነበረ ልክ ሲያዩ ሁኔታውን ቶሎ ብለው ፖሊስ በመደወል ፖሊሶቹ በአቅራቢያ ስለነበሩ ቶሎ ነበር የደረሱላት። ልጅቱን የሆነ ነገር ሳታደርጋትና ሳትጎዳት ደርሰውላታል በሚገባ። ነገር ግን ባዩሽ ልጅቱን እያስጨነቀቻት በነበረበት ሰዓት ፖሊሶች ሲመጡ ሰራሽልኝ አይደለ? ወይኔ ባዩሽ ስንቱን ጀግና እንዳላረበደበድሽው በአንዲት ሴተኛ አዳሪ እንደዚህ ትሸነፊያለሽ እያለች ስትናደድና ስትበሳጭ ልጅቱን ቆይ ምንድን ነው ታውቂያቸዋለሽ እንዴ ምንድን ነው ስትል ሰራሽልኝ፣ በአንቺ ቤት አሁን ምንም እንደማታውቂ አስመስለሽ ነው አይደለ ሰራሽልኝ እያለች ስትላት ባዩሽን መሳሪያዋን ካስጣሏት በኋላ እንደምንም ብለው ይዘዋት ካቴና አድርገው እጇ ላይ ይዘዋት ሊሄዱ ሲል ፊት ለፊት ሂጂ እያላት ዘወር ስትል ቸምቹንና አሲርን ስታያቸው ነገሩ ከልጅቱ ጋር ሳይሆን ከማ ጋር እንደሆነ በደንብ ነው የገባት። እነሱም በቃ የክፉ ሰው መጨረሻ ይሄ ነው አይደለ? አይ ሰው አወዳደቁ ሲያስጠላ፣ ለካ ለሁሉም ጊዜ ያለው ጊዜ ዳኛ ነው እያሉ በጣም ተደስተው እሷ በመያዟ። ነገር ግን ሀና ይህን ነገር እኛ እንዳደረግነው ብትሰማ በጣም ነው የምታዝንብን። እነሱ እንድትያዝ አልፈለጉም፣ ድሮ ጥሩ ወዳጄ ናት ብላለች እናቷ በማለት ነገር ግን ቸምቹ በዚህ ነገር ላይ አልተስማማም። ጓደኛው ስለሆነ አሲርም እሺ ከማለት ውጭ አማራጭ የለውም። እርግብን ነፃ ለማውጣት የግዴታ ባዩሽን ማስያዝ ስላለባቸው ባዩሽን አስይዘዋታል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለዛሬ ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያደርግልን። ለልጅ ሙቤ አዲስ የሆናችሁ የደውል ምልክት ማጥቆር አትርሱ። ሸር እያደረጋችሁ ሰብስክራይብ ደውል ምልክቱን አጥቆሩ በማለት በዚሁ ሰናበታችኋለሁ። መልካም ጊዜ፣ መልካም ቆይታ።